መጀመሪያ የራሳችን ቤተሰብ እንርዳ። ኦኬ እምሬ ነው። ተወደደም ተጠላም 100% እርግጠኛ ሆኜ የምናገረው 90% የሚሆነው አረብ ሀገር የሚኖር ሰው ልቡ የዋህ ነው፣ ሩህሩህ ነው፣ ምንም ጥያቄ የለውም። ማንም አግዘኝ ሳይለው ራሱ እናግዝ ብሎ የሚጠይቅ ማህበረሰብ ነው። ግን አብዛኛዎቻችን ለራሳችን መሆን ሳንችል ነው ለሰው የምናግዘው። የምሬ ነው። እስኪ አንዳንድ ጊዜ ቆም ብለን እስኪ እናስብ። ሪሊ እኔ በእርግጥ ሰው ስለሞላው ስለተረፈው ስለደላው ብቻ አይደለም ሰዎችን ማገዝ ያለበት፣ ካለውን ማካፈል አለበት። የሰው ልጅ ለተቸገረ ሰው ሲያይ ካለው ማካፈል አለበት። ነገር ግን እናንተ የምትኖሩበት ህይወት አሁን እየጠየቃችሁ ካለ ሰው በላይ አስቸጋሪ የሆነ ህይወት እየኖራችሁ ከሆነ እናንተ ራሳችሁ እርዳታ እገዛ የሚያስፈልጋችሁ ሰዎች መሆናችሁን መርሳት የለባችሁ። ሪሊ አንድ የሆነ ሰው ሲቸገር ቅድሚያ ሩጦ የሚደርሰው እኮ የአረብ ሀገር ሰው ነው። የአረብ ሀገር ሰው ግን የሆነ ነገር ሀፕን ቢያደርግ ግን አንዲት ማዳም ቤት የምትሰራ ሴት የሆነ ችግር ቢደርስባት ግን ማንም ሰው ለእርዳታ አይረባረብላትም። ተወደደም ተጠላም እውነታው ይሄ ነው። ፋክቱ ማንም ዞር ብሎ አያይሽም። ገባሽ? አሁን ያለንበት ዘመን እጅግ በጣም አደገኛ የሆነ ዘመን ነው። እርዳታም ብትሉ እገዛም ብትሉ ምንም ብትሉ አጀንዳ የበዛበት ነገር ከሆነ ነው ሰውም ለእርዳታ የሚሯሯጠው። ገባችኋል? ያ ማለት ምን ማለት ነው? በጣም ቫይራል የወጣ ነገር ኢቨን ሰው አስተንትኖ አስቦ ከልቡ ሪሊ ይሄ ነገር ማገዝ አለብኝ ወይስ የለብኝም ብሎ ራሱ ማሰብ አይችልም። በቃ የአጀንዳ ጋጋታ ያለበት ጉዳይ ካለ ስለ ኬዙ ምንም ሳያጠና ስለ ችግሩ ምንም እንደሆነ ሳያቅ እከሌ የሚባሉ ሰዎች አጀንዳ አራማጆች ኦር የሆነ ነገር የሚሰሩ ታዋቂ ሰዎች እርዳታ ስለጠየቁ ብቻ ዝም ብሎ ሄዶ የሚያግዝ ሰው ነው። እኔ ማገዛችሁ መጥፎ ነገር ነው እያልኩ አይደለም፣ ግን አንዳንድ ጊዜ ቆም ብለን ሪሊ እኔ አሁን እኔ በነገራችን ላይ ይህንን የምናገረው ንግግር እኔ በራሴ ላይ ሰርቼዋለሁ። አሁን ላይ የእውነቴን ነው የምላችሁ፣ በራሴ ህይወት ላይ ሰርቼዋለሁ። እኔም እንደዛ ነኝ። እኔ እንደዛ ነበርኩኝ። አሁን እየተስተካከልኩ ነው። አግዘኝ ላለ ሰው ሁሉ እገዛ ላለበት ሁሉ ዝም ብዬ ነው የምልከው። በቃ ሪሊ ከዛ በላይ ግን ቤተሰቦቼ ግን ኦር የቤተሰቦቼ አካላት ወጣቶች፣ ታዳጊ ምናምን ግን በጣም ብዙ ነገር ያስፈልጋቸዋል። ሰው ለራሱ ከሆነ በኋላ ነው ለሰው ማገዝ ያለበት ብዬ የማምነው። መጀመሪያ ራሳችን እናድን፣ ራሳችን እንሆን፣ ከዛ በኋላ ደግሞ ማገዝ መቻል። ሰው በስቃይ ውስጥ በችግር ውስጥ እያለፈ ቤተሰብ እያለው ኢቭን የዕለት ደራሽ ምግብ እንኳን ራሱ በትክክል አስቤዛ በትክክል ለማሟላት እየተሳቀቀ ገበያ ወጥቶ አስቤዛ ለማድረግ የሚሳቀቅ ወላጅ እናት አባት ባለበት ሰዓት ላይ የወላጆችን ሀቅ ሳትወጣ የወላጆችን ችግር ሳታርም ሌላ ሰው ጋር ልርዳ ብትል አንተ ጤነኛ አይደለም። ስራህ እኔ እውነትን ነው የምላችሁ። ይሄ እኔ ራሴ ሳደርገው ነበር፣ ግን ልክ አይደለም። ይህ ሁላችንም ማስተሳሰብ ነው፣ ግን መቀየር መቻል አለበት፣ መስተካከል መቻል አለበት። ተረዳችሁኝ? ጌም ለሚጫወቱ ጊፍት እየገዙ የሚሰጡ እነሱ ተዋቸው። ما عندهم عقل صراحة يعني
ምን እሱ ብቻ እኔ በጣም ያዘንኩበት ቀን ልንገራችሁ። ባለፈው እዚህ ሶሻል ሚዲያ ላይ የሆኑ ጥንዶች ተጣልተው ተብለው የሆነች ልጅ ሕክምና ገባች ሲሉኝ በጣም ነው የተገረምኩት። صراحة يعني قريب ሰው ልትወድ ትችላለህ፣ ልታደንቅ ትችላለህ፣ ልትደግፍ ትችላለህ፣ ሳፖርት ልታደርግ ትችላለህ። ሪሊ ቲክቶክ ላይ ጌም ለሚጫወት ሰው ያለው ሰው እኮ ቢሰጥ እኮ ችግር የለውም እኮ ጊፍት ቢሰጥ መብት ነው። ካለ መስጠት እኮ ችግር የለውም ስላለ ማለት ነው። ማዳም ቤት እየሰራሽ ግን እንዴት ነው ጊፍት የምትሰጭው ነው የኔ ጥያቄ። ኬፍ ያኒ ኬፍ ይሲር ቀብያ እንዴ? በነገራችን ላይ ጊፍቱን ከሰጠሽ በኋላ ገንዘቡን ካወጣሽ በኋላ በእርግጠኝነት መናገር የምችለው ነገር ሌሊቱን ሙሉ ከራስሽ ጋር እየተጣላሽ ነው የምታድሪው። ቤትሽ ውስጥ ያለ ቀዳዳ ሳትሸፍኝ፣ ችግርሽን ሳትሸፍኝ፣ ለራስሽ ከችግር ሳትወጪ ቲክቶክ ላይ ሲዘል ለሚውል ወጠጤ ጊፍት ጌመር ማዳም ቤት እየሰራሽ አንበሳ ገዝተሽ የምትሰጭ ከሆነ እንቲ ሙ እንሳና አግልያ አስል ማ አንደች አግል አስለን ጥራሓ ሕክምና ያስፈልጋል። እንደዚህ አይነት አስተሳሰብ ያለው ሰው በጊዜ መታከም መቻል አለበት። ካልሆነ ጤነኛ አይደለም ያ ሰው። እኔ ምሬ ነው ማለት ይሄንን ስናደርግ እንደው ለራሳችን አናስብ። እሺ ለራሳችን ችግር የለውም። ኦኬ የአንድ ወር ደሞዜ ነው ምናምን ብለሽ ልትልኬት ትችያለሽ። ቀጣይ ወር ሰራዋለሁ ምናምን ብለሽ ልታስብ ትችያለሽ። ሪሊ ግን ያኒ 1000 ድርሃም ስትሰጪ ግን ያኒ ወላጆች እናት ወይም አባት ሀገር ቤት በትክክል ተንደላቀው እየኖሩ ነው ወላጆችሽ ማለት አንደላቀሽ የሚያስፈልጋቸውን ነገር በሙሉ አሟልተሽላቸዋል። አልተሟለም። እንኳን ልታሟይላቸው ቀርቶ በጣም ብዙ ነገር እያስፈልጋቸው ገንዘብ ላኪልን ብለውሽ ራሱ እሺ ልካሉ ብለሽ ወይም ትተሽዋል ወይም የእነሱ ጉዳይ አይደለም። ያ አኺ የምሬን ነው። በነገራችን ላይ ይሄ ጊዜ በጣም ይሸውዳል። ይሄ ዘመን በጣም አደገኛ ዘመን ነው። በጣም ይሸውዳል። እኔ መስራት ብቻ ትርጉም የለውም። ሴቭ አደራረጉ ካላወቅንበት መስራት ብቻ ትርጉም የለውም ብዬ ነው ማምነው። ዘመኑ በጣም እየተቀየረ ነው። ሪሊ ይሄ አረብ ሀገር ረዥም ዓመት እሰራለሁ ማዳም ቤት ያ ስንት ዓመት ማዳም ቤት ይሰራል። ሲጀመር ዘመኑ እየተቀየረ ነው። እስከ 35 ድረስ ማነው 35 ድረስ በጣም ብዙ ነገር ይቀይራል። እመኑኝ። በእያንዳንዱ አረብ ቤት ውስጥ ምናልባት የሰው ልጅ ሰራተኛ ላታዩ ትችላላችሁ። የሰው ሰራተኛ በሮቦት እየተተካ ይሄዳል። ኢቭን አሁን ድረስ እየተተካ ነው። ብዙ ቦታ ላይ ትላልቅ ካምፓኒዎች ስራዎቻቸው በሮቦት ነው የሚያሳልጡት። ኤአይ እንዴ! እናንተ ትቀልዳላችሁ። ብዙ ነገር እያያችሁ አይደለም ይመስለኛል። ብዙ ነገር እየተፈለ ቼክ አድርጉ። ያ አኺ ዘመኑ በጣም ተቀይሯል። እኔ ምሬ ነው የምላችሁ። ኤአይ የሰው ልጅ ከሚሰራው ስራ በላይ እየሰራ ነው አሁን ላይ።
ኤአይ መልእክት ያስተናግዳል። ዋትሳፕ ላይ ቁጭ ብሎ የሰዎችን መልእክት ያስተናግዳል። አስቡት፣ ሰው ሲሰራው የነበረ ስራ ነው። ካምፓኒዎች ላይ ትላልቅ የሚባሉ ካምፓኒዎች ላይ በሰው የሚሰሩ ስራዎች አሁን ላይ በሮቦት እየተሰሩ ነው። ቀጣይ ደግሞ ማዳም ቤት ደግሞ እናንተ ስትሰሩት የነበረው ስራ ሮቦት ተተክቶ በሮቦት ይሰራል። ሁሉም ነገር አስጊ የሆነበት ጊዜ ላይ ደርሰናል። አስጊ የሆነበት ዘመን ላይ ደርሰናል። የሰው ልጅ ጉልበት፣ የሰው ልጅ ኃይል የማይፈለግበት ዘመን ላይ እየደረስን ነው። የሰው ልጅ ጉልበት ትርጉም የሌለው ሊሆን ማለት ነው። ገባችሁ? የሰው ልጅ እየበዛ ይሄዳል። የስራ እድል ይጠፋል። ስራዎች እንዳለ በሮቦት ይተካሉ። የሰው ልጅ ስራ አጥቶ ይንገላታል። ስለዚህ አመት በተጨመረ ቁጥር ሌላ ነገር እየተጨመረ እየሄደ እንደሆነ ማወቅ መቻል አለባችሁ። የስራ እድልም እየጠበበ እስኪ ኢማጂን፣ እስኪ አስቡ ዝም ብላችሁ። ሳውዲ አረቢያ ድሮ ሴት እህቶቻችን ስራ ያጡ ነበር፣ ይታጣ ነበር። ሳውዲ ላይ አይታችሁ ከሆነ የዛሬ 7 ዓመት 8 ዓመት ስራ ይጠፋል። እንደው ስራ በቃ እያማረጡ ምን እያሉ ካልሆነ በስተቀር አሁን ስራ ይገኛል። ስራ ተፈልጉ አይገኝም። ለምን ይመስላችኋል? ዘመኑ እየተቀየረ ስለሄደ ነው። በሰራተኛ ሲያሰራ የነበረ ሰው አሁን ራሱ መስራት እየጀመረ ነው። ወይም ደግሞ ትንሽ ቆይቶ ሰው ሲሰራለት የነበረን በሮቦት ይተካል። አብዛኛው ሰራተኛ ሲቀጥር የነበረ አረብ አሁን ላይ ራሱ እየሰራ ነው። ብዙ ሱቆች ላይ፣ ሞሎች ላይ፣ ምናምን ላይ አረቦች ብዙ ጊዜ ሲሰሩ አታዩቸውም። አሁን ግን በራሳቸው ዜጋ እየተኩ ነው። የውጭ ዜጋ ሳይሆን የራሳቸው ዜጋ እየተተካ ነው። ያን ተኸየሉ። يا أخي كلنا لازم نغير عقلنا كلنا صراحة ሁላችንም አእምሮአችን መቀየር መቻል አለብን። እኛ ከአረብ ሀገር እስካልወጣን ድረስ ምን ጊዜም ቢሆን ስደተኛንን ድሃነን። ይህንን ማወቅ መቻል አለባችሁ። ይህንን ሁላችንም አምነን መቀበል መቻል አለብን። እንድንሰደድ ያደረገን ድህነት ነው። ልናጌጥ ወይም ልንዝናና አይደለም የወጣ ነው። ድህነት ነው ያስወጣን። ከድህነታችን እስክንላቀቅ ድረስ ደግሞ ገንዘባችንን በአግባቡ ሴቭ ማድረግ መቻል ነው። ዝም ብለሽ የወር ደሞዝሽን ሰርተሽ እዚህ ሄደሽ የቲክቶክ ላይ ጊፍት የምታዘንቢው ከሆነ ግን ተፋም አለ ኬፈክ። ነገር ግን እውነታው እንደዛ ነው። ኦኬ ያ ጊዜያችንን እንጠቀም፣ ገንዘባችንን ያዝ። እውነት ነው። በዚህ ዘመን ማንም ሰው ብትታመሚ፣ አረብ ሀገር ሆነሽ ብትታከሚ፣ አንቺ ዛሬ ገንዘብሽን የምትሰጫቸው ሰዎች አንቺ ሳምንት ብትታመሚ 3 ቀን አያስታምሙሽም። የምሬ ነው። 3 ቀን አያስታምሙሽም። ለምን? ሁሉም ገንዘብሽ ነው የሚወደው፣ አንቺን አይደለም የሚወድሽ። ተቀበሉት አትቀበሉት የራሳችሁ ጉዳይ። እውነታው ግን ይሄ ነው። ፋክቱ ይሄ ነው። ሰዎች ገንዘብሽን ነው እንጂ የሚፈልጉት አንቺን አይደለም የሚፈልጉሽ። ለዚህ እንተቦ ያ አኺ ላዝም ነንተበ ኩልና ያኔ ስራሐ ያለ ትሰማለህ፣ ትታዘባለህ፣ ማውጣት ትፈልጋለህ። ግን
በአንድም ይሁን በሌላ መንገድ ወይ ቪዲዮም ለመስራት ጊዜ ላይኖር ይችላል፣ ወይም ደግሞ ያኔ ይሽታኸልኒ። ግን እንደዚህ ደግሞ ኮሜንት ላይ የሆነ ነገር አፕሉን ጨረስኩት እውነት ለመናገር እናንተን እያወራሁ ይኸው እና ጤናችሁን ጠብቁ። ስራሐ እኔ እውነት ለመናገር እንደው በመክር ባይዘወይ ምንም ችግር ይኖረዋል ብዬ አላምንም። ለምን መሰላችሁ? እኔ ያው ብዙዎቻችን አብዛኞቻችሁ ታቁኛላችሁ፣ ረዥም ዓመት እንተዋወቃለን። እኔ ባላቃችሁም እናንተ ታቁኛላችሁ፣ የተወሰናችሁ አላችሁ። እንደ ቤተሰብ ረዥም ዓመት ኑረናል ሶሻል ሚዲያ ላይ ኦኬ። ላለፉት 14 ዓመታት 15 ዓመታት አረብ ሀገር ያለው ሰው ነኝ እና ብዙ ቻለንጆችን አልፌ ያለው ብዙ ውጣ ውረድ፣ ብዙ ችግር ኢቨን አሁን ድረስ ቻለንጅ እያሳለፍን ነው። ስለዚህ ከምናልፈው እየሆነ ካለው ካሳለፍ ነው እየደረሰ ካለው ነገር ነው ለሰዎች ምክር የምንሰጠው። ኦኬ ግን ደግሞ ጤናችሁን ጠብቁ፣ ገንዘባችሁን ሴቭ አድርጉ። በቃ ገንዘብህን ሴቭ ካላደረግ ቻው ሙታሃል። በቃ በቁም እንደሞትን ቁጠሩት። እኔ ምሬ ነው። ጤናችሁ እንዳይጓደል ጤናችሁን ጠብቁ ከፈጣሪ በታች። ምክንያቱም ጤና ቀላል አይደለም ለሰው ልጅ። እኔ ታምሜ እያየሁት ነው። እኔ በሳምንት 1000 ድርሃም እየከፈልኩ ነው እየታከምኩ ያለሁት አሁን ላይ። የምሬ ነው የምላችሁ። በአንድ ሲዝን ፊዚዮቴራፒ 200 ድርሃም ነው የምከፍለው። በ5 ቀን ውስጥ 1000 ድርሃም ከፍላለሁ። ገባችኋ? በ5 ቀን ውስጥ 1000 ድርሃም ከፍላለሁ። ጤና እያላችሁበት እየኖራችሁበት አታውቁትም። ሲጎድል ነው የምታውቁት። የጤና ትርጉሙ አይደል ነው። እኔ እንዴት ማስረዳት እንዳለብህ ራሱ አላውቅም። ግን የሰው ልጅ በጣም ወሳኙ ነገር ጤና ነው። ጤና ከሌለ ምንም ነገር የምሬ ነው የምላቸው። እኔ አሁን እሰራለሁ፣ በጣም ጎበዝ ነኝ፣ በጣም ታታሪ ነኝ። ደከመኝ ማለት አልወድም። ኢቭን አሁን ድረስ እንደዚህ እያመመኝ እንኳን ራሱ እሰራለሁ። ግን መሀል ላይ በጣም ሲያመኝ አቆመዋለሁ፣ ስራው አቋርጣለሁ። ጤነኛ ያለውስ እንኳን ላቆም ይቅርና በቃ ምናልባት እንቅልፍ እየደፋኝ ከሆነ ብቻ ነው ላቆም የምችለው ስራው። ገባችሁ አይደለ? ጤና ወሳኝ ነገር ነው። ጤናችሁን ጠብቁ። መብትና ግዴታችሁን ወቁ የምለው ለዚህ ነው። በልታችሁ ነው መስራት ያለባችሁ። ዝም ብላችሁ በባዶ ሆዳችሁ አትፍጉ። አታውቁትም። እኔ አንዳንድ ልጆች ያሳዝኑኛል። እኔ በነገራችን ላይ ጋይስ ይሄ 3 ዓመት እኔ እንደምታውቁት የፓስፖርት አገልግሎት ነው የምሰጠው። ገባችሁ አይደለ? ኢማራት ከገባው እዚህ ዱባይ ከመጣው ላለፉት 3 ዓመታት የፓስፖርት እድሳት አገልግሎት ነው የምሰጠው። እያንዳንዱ አረብ ቤት በቃ ገብቻለሁ፣ ሄጃለሁ፣ አይቼዋለሁ። ኢማራት ውስጥ ያልረገጥኩበት ስቴት ያልሄድኩበት ቦታ የለም። ታዲያ በእያንዳንዱ ቤት በእያንዳንዱ ቀን እየሄድኩ ፓስፖርታቸውን ማሳድስላቸው እህቶች አያቸዋለሁ። እኔ አያቸዋለሁ ምን አይነት ሁኔታ ላይ እንዳሉ። አንዳንዶቹ ራሳቸውን ጠብቀው ቆፍጠን ብለው ንቁ ናቸው። አይምሯቸውም ንቁ ነው፣ ደስ ይላሉ። አንዳንዶቹ እኔ የምሬ ነው የምላቸው በጣም ያሳዝኑኛል። አንዳንዶቹ ይሄ ጥፍራቸው አልቆ
ተፋፍቆ ፊታቸው በልዞ ኢቭን እያወራቸው ራሱ በስነ ስርዓት አያዳምጡህም። የሆነ አይምሯቸው ብዥ ያለ ነገር በቃ ብዥታ ያለበት ልክ አይደሉም። በቃ ልክ አይደሉም። እኔ ይገጥመኛል። እኔ ብዙ ጊዜ እንደዚህ አይነት ነገር እኔ አንዳንዶቹ ያሳዝኑኛል። እህቴ ምን ሆነሽ ነው? ምንድን ነው? አሰሪዎች ክፉ ናቸው? ችግር እየደረሰብሽ ነው ምናምን ስላቸው አይ ደህና ነኝ ምናምን ችግሯን ደህና ነኝ እያለች የምትደብቀው ብቸኛዋ ሴት የአረብ ሀገር ሴት ናት። በነገራችን ላይ ማድሪ ግን ስደት በጣም ክፉ ነው እውነት ለመናገር። እኔ እዚህ አረብ ሀገር ላይ ያላየዋት ሴት የለችም። ባይተው ያላየዋት ሴት ሁሉም ፓስፖርት ሳሳድስ በየቤቱ ሲሄድ ብዙ ሀበሻ ነው የማገኘው። ብዙ 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 በጣም በቃ ግማሾቹ ማዲያት በማዲያት ሆነው ከፊታቸው ተቀያይሮ፣ ግማሾቹ ያደጉበት ቋንቋ ረስተው እናንተ በጣም ይገርማቸዋል። ያደጉበት ቋንቋ የረሱ ሴቶች አሉ፣ ሰዎች አሉ፣ እህቶች አሉ ብላችሁ ታምናላችሁ? ትሰድጉን ሀዚ ሼ የምሬ ነው የምላችሁ። ይሄው እግዚአብሔር አምላክ ምስክሬ ነው። ፓስፖርታቸውን ሳያቸው የትውልድ ቦታቸው ምናምን የአማርኛ ቋንቋ ተናጋሪ ናቸው፣ ኦር የትግርኛ ቋንቋ ተናጋሪ ናቸው፣ ኦር የስልጥኛ ቋንቋ ተናጋሪ ሊሆን ይችላሉ። ፓስፖርት ላይ ተጽፏል የትውልድ ቦታ፣ እያየሁት ነው። የሚያወሩኝ ግን በአረብኛ ነው። በቃ የሉም፣ ልክ አይደሉም። እና በጣም አዝናለሁ እንዲህ አይነት ነገር ታይ። አየዋለሁ፣ ፓስፖርቱ አየዋለሁ። የአንዳንዶቹ ፓስፖርት ተለጥፎ በአንድ ላይ ስለሚመጣ ሁለቱም በአንድ ላይ ሆኖ ምናምን ለሶስተኛ ጊዜ ያሳደሱ ምናምን ሲሆን አየዋለሁ። ፓስፖርቱን ገለጥ ገለጥ አድርጌ ስታምፕ አለው የለውም። ለምንድን ነው የማየው? እንደው አንዳንድ ጊዜ አገር ቤት ሄደሽ ታውቂያለሽ ምናምን ብዬ ሁላ ለመጠየቅ ሁላ እሳቀቃለሁ። ግን በምን አውቀዋለሁ መሰላችሁ? እኔ በፓስፖርት አውቀዋለሁ። ፓስፖርቱን ሳየው ስታምፕ አለበት። ሀገር ቤት ሄዳ ታውቃለች እረፍት ወይስ አታውቅም? አየዋለሁ። እዛ ላይ የለም፣ ስታምፕ የሚባል ነገር የለውም። መጀመሪያ ስትገባ ብቻ፣ ከዛ ውጭ የለውም። እና አዝናለሁ። ያው ለረዥም ዓመታት ከቤተሰብ ጋር ካለመገናኘት አንጻር ችግር አለ፣ የቤተሰብ ናፍቆት አለ። በስደት ላይ ያለ የቤተሰብ ሞት ልትሰማ ትችላለህ። የእናት የአባት ሞት መርዶ ልትሰማ ትችላለህ። ከዛ በኋላ ሀገር ቤት መግባት ሊያስጠላቸው ይችላል። ራሳቸው ሊስቱ ይችላሉ። ከዛም አልፈው ቋንቋቸው ረስተው ሁሉ ነገራቸው ረስተው አይምሯቸው ወደ ሌላ ነገር እየተቀየረ ይሄዳል። ብዙ ነገሮች ነው ያለው። እኔ ጋይስ ይሄ የፓስፖርት ስራ እኔን ያላሳየኝ ነገር የለም። የሚገርማችሁ ነገር በጣም ብዙ ነገር አይጨብጣለሁ። የሆነትን ነው የምላችሁ። አረብ ሀገር ያለች ሴት በዚህ ሰዓት ችግሯን በሉት ምኑም በሉት ምኑም እንደኛ የሚያውቀው ሰው አለ ብዬ አላምንም። ጥንቅቅ አድርገን እናውቀዋለን እኛ። ከዚህ በፊት አረብ ሀገር ስኖር ስለነበር በውስጥ ብሬክስ እንደዚህ ቸገረኝ፣ እንደዚህ ሆንኩኝ፣ እንደዚህ ምናምን ተበደልኩኝ ምናምን እያሉ ሲመጡ የአረብ ሀገር ሴት እንደዚህ ችግር ይደርስባታል፣ እንደዚህ ሁና ምናምን እንላለን። ያው እንቆረቆራለን። ግን አሁን ግን እኔ በአይኔ ነው እያየሁት ያለሁት። ለምን እንደነገርኳችሁ ላለፉት 3 ዓመታት በፓስፖርት እድሳት አገልግሎት ስሰጥ ያሉበት ቦታ ድረስ እየሄድኩኝ ሁሉም አረብ ቤታቸው ድረስ እየሄድኩ ነው ማሳድሰው። እና የሚገጥመኝን ነገር እማያቸውን እህቶች አንዳንዶቻችሁ ገና በልጅነታቸው ገና እንቦቆቅላ ናቸው፣ ህፃን ናቸው እድሜያቸው፣ ግን አይምሯቸው ልክ አይደለም፣ ስተዋል ብዙዎች። አንዳንዶቹ እንዳልኳቸው ማዲያት በማዲያት ነው፣ ፊታቸው ተቀያይሩ። አንዳንዶቹ በቃ እጃቸው በልዞ ይሄ ጥፍራቸው ምናምን አልቆ ብቻ ተወርቶ አያልቅም። በእናታችሁ በጣም አላቅም። ግን አንዳንዶቹ ደግሞ አሉ በቃ ንቁ የሆኑ ብልህ፣ በቃ ሰውነታቸውን ጠብቀው አይምሯቸው ንቁ ነው፣ ፊዚካላቸውም ደህና ነው። እነዚህ መብትና ግዴታቸውን ወቁ ያልኳችሁ ቅድም ለዚህ ነው።
ኮንትራት እንኳን ብትሰሩ ራሱ ህግ አለ። እናንተ የትም ሀገር ላይ ስትሰደዱ ሰዎች እናንተን የሚገምቷችሁ አይምሯችሁን የሚገምቱት እናንተ ባሳያችኋቸው ባህሪ ልክ ነው። ገባሽ? እናንተ እኔን የምታውቁኝ እኔ ሁሉም ነገር ባሳየኋችሁ ልክ ነው አይደል የምታውቁኝ? ከዛ ውጭ ስለ ብሬክስ ምንም የምታውቁት ታሪክ የላቸውም። እዚህ ሶሻል ሚዲያ ላይ በማሳያችሁ ልክ ግን ብሬክስ ምን አይነት ሰው ነው፣ ምንድን ነው የሚሰራው፣ የብሬክስ ላይፍ እንዴት ነው ትገምታላችሁ አይደል? በቃ የእናንተ ሊሚት እሱ ነው። እኔ ባሳየኋችሁ ደረጃ ልክ ነው የምትገምቱት። እናንተም የትም ቦታ ላይ ስትሰሩ መጀመሪያ ስራ ስትገቡ እናንተ ባሳያችኋቸው ልክ ነው እናንተን የሚገምቷችሁ። ራሳችሁን የምታስገምቱት እናንተ ራሳችሁ ናችሁ። ለምሳሌ መጀመሪያ አረብ ሀገር ስትሄዱ ኮንትራት ስትገቡ ዝም ብለሽ በቃ አዲስ ስራ ስለሆነ ምናምን ብለሽ ተዋክበሽ ምንም ቁርስ ሳትበይ ፊትሽን እንደታጠብሽ በስነ ስርዓት እንኳን ራስሽን እንትን ሳትይ ሩጠሽ መፍጋት ከጀመርሽ ኦኬ ያስለመድሻት። ገና ቁርስ ሳትበይ በትክክል ፊትሽ ሳትታጠቢ ምንም ሳትይ እንቅልፍሽ በእንቅልፍ ሰዓትሽ ሳትተኝ ምንም ሳትይ አሳይተሻሻል። ኦልሬዲ እያስለመድሻት ነው። ከዛ በኋላ ጥሩ ጸባይ ልታሳይ ትችላለች። እሷ ዋው ማዳሜ ጥሩ ናት እያልሽ አንቺ ደግሞ እየሄድሽ ራስሽን ትተሽ ቁርስ ሳትበይ ምሳ ሳትበይ ምንም ሳታደርጊ ትፈጊያለሽ። ከጊዜ በኋላስ ያስንቅሻል። ይህን ነገርሽ ያስንቅሻል። ግዴታ እኮ ኑሮብሽ አይደለም። ከጊዜ በኋላ አይ ሳልበላ አመመኝ ወይም ደግሞ ሳልበላ መስራት አልችልም ማለት ምን ማለት ነው ትልሻለች። ለምን አስለምድሻታል። ሳትበይ ነው መስራት የለመድሽው እንዴ? ሳትበይ ነው መስራት የለመድሽው ከመጀመሪያም ጀምሮ። ስለዚህ ዛሬ ምን ደርሶ ነው ሳልበላ አልሰራም የምትይው? ትባያለሽ ፕሊዝ። ስለዚህ ምን ጊዜም ቢሆን ሳትበሉ መስራት የለባችሁም። የእንቅልፍ ሰዓታችሁ በስርዓቱ መሆን አለበት። የምትሰሩትን ስራ ቀድማችሁ ማወቅ አለባችሁ። ይህንን የምታደርጉት ደግሞ ገና መጀመሪያ ስራውን ስትገቡ ነው። ይህንን ማስለመድ ያለባችሁ። ከኋላችሁ ካደራችሁ በኋላ ሌላ አዲስ ጸባይ ብትፈጥሩ ችግር ውስጥ የምትገቡት እናንተ ራሳችሁ ናችሁ። ሲጀመር ማንም አይረዳችሁም። ገባችሁ?